ኢራን ሚስጥራዊ ዋሻዎቿን በቪዲዮ አሳየች። ኢራን በርካታ ሚሳኤሎችና የሻሂድ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለ ዋሻዋን ከላይ እንደምትመለከቱት በቪዲዮ አሳይታለች። በኢራን መንግስት መገናኛ ብዙሃን የተለቀቀውና እነ ሲኤንኤን እና ኢንዲፔንደንት የመሳሰሉ ዓለም አቀፍ የዜና አውታሮች ያጓሩት ይሄ ቪዲዮ እንደሚያሳየው ረጅም በሆነ የኮንክሪት ዋሻ ውስጥ በርካታም በረድፍ የተደረደሩ የሻሂድ 136 ድሮኖችና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎች ይታያሉ። ይህም ኢራን ያላትን አቅምና ለረጅም ጊዜ ለመዋጋት የሚያስችል መሳሪያ ክምችት እንዳላት ጠላቶቼ ለምትላቸው ሀገራት ለማሳየት የተጠቀመችበት ስትራቴጂ ነው ሲሉ ዓለም አቀፍ ተንታኞች እየተናገሩ ይገኛሉ። የፕላስ ምልክቷን የነካችው ቤተሰብ ይሁኑ። ኢራን አሁን ላይ ዓለምን ጉድ ያስባለች ትገኛለች። እነዚህ ከጀርባ የምትመለከቷቸው በርካታ ሚሳኤሎችና የሻሂድ ድሮኖች የተከማቹበት ግዙፍ ከመሬት በታች ያለ ዋሻ የሚያሳይ ተንቀሳቃሽ ምስል አሁን ከመሻ ይፋ አድርጋለች። አሁን ላይ እንግዲህ በድጋሚ ማለት ነው ሰበር የተባሉ መረጃዎች እየወጡ ይገኛሉ። በመንግስት መገናኛ ብዙሃን የወጣው ይህ ተንቀሳቃሽ ምስል ረጅም በሆኑ የኮንክሪት ዋሻዎች ውስጥም በረድፍ የተደረደሩ የሮኬት መተኮሻዎችና ሰው አልባ አውሮፕላኖችን የሚያሳዩ ናቸው። ታዲያ ኢራን እነዚህ የጦር መሳሪያዎች በዝቅተኛ በተባለ ወጪና እንዲሁም ደግሞ በፍጥነትና በብዛት የማምረት አቅም እንዳላት ጠላቶቼ ለምትላቸው ሀገራት ለማሳየት የተጠቀመችበት ስትራቴጂክ ተደርጎም ተወስዷል። እንግዲህ ተንቀሳቃሽ ምስሎቹም መጨረሻ የሌላቸው በሚመስሉ ዋሻዎች ውስጥም የተከማቹ ሲሆን የሻሂድ 136 ድሮኖችና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎችንም የሚያሳዩም ጭምር ናቸው። ምሽት ላይ አዳዲስ ሰበር መረጃዎች ይወጡ ነው። ቶሎ ተናገራችኋለሁ። ፎሎና ሪፖርት ሼር ማድረጋችሁን አትርሱ። በዚህ ሰዓት ኢራን እጅግ አስፈሪና አስደንጋጭ የተባለ ሚስጥር በይፋ አውጥታለች። በመካከለኛው ምስራቅ ያለው ውጥረት አይበገሬ ደረጃ ላይ በደረሰበት በዚህ ወቅትም የኢራን ከፍተኛ ወታደራዊ አመራሮች የሚሰነዝሩት ንግግር ዓለምን እያነጋገረ ይገኛል። ኢራን እስካሁን ወደ ጠላቶቿ የላከቻቸው ድሮኖችና እንዲሁም ደግሞ ሚሳኤሎች ጊዜ ያለፈባቸውና መጣያ ያጣንላቸው ናቸው በማለት እውነተኛውና ዘመናዊ የጦር መሳሪያ ክምችቷም ገና ከመጋዘን እንዳልወጣ ገልጻለች። ባለፉት ጥቂት ዓመታት ኢራን በከርሰ ምድር ውስጥ በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ ከሳተላይት እይታ የተሰወሩና በከባድ ቦምቦች የማይደመሰሱ የጠለቁ የሚሳኤል ከተሞች መገንባቷ ተገልጿል። ኢራንን ብቻ ተመልከቱልኝ ጋይስ። ጠላቶቼ እንዳተኙ ከተኛችሁም ደግሞ አይናችሁ እንዳጨፍኑ ይመስላል መልእክቱ። ዛሬ ከመሸ እንግዲህ የምትመለከቷቸው እነዚህን ድሮኖች እንዲሁም በተጨማሪ ደግሞ ሚሳኤሎችና ሮኬት ተኳሾች እንዲሁም በተጨማሪ ደግሞ ሰው አልባ አውሮፕላኖችና የሻሂድ ድሮኖች በከፍተኛ ሁኔታ መጨረሻ በሌላቸው የሚመስሉ እጅግ በጣም ረዣዥም ዋሻዎች እንዲሁም ደግሞ የኮንክሪት ዋሻዎች ውስጥ የሚገኙ እነዚህ ከፍተኛ ቁጥር ያላቸው የጦር መሳሪያዎችንም እንግዲህ በዛሬው ዕለት እያስጎበኘች ነው የሚገኘው። እጅግ በጣም በሚገርም ሁኔታም እንግዲህ በርካቶች እየተነጋገሩበት ነው የሚገኙ የት እንዳለ ደግሞ ስለ አድራሻው ምንም አይነት መረጃ የለም። ነገር ግን የምትመለከቷቸውን ድሮኖችና ሚሳኤሎች እንዲሁም ደግሞ የሻሂድ ድሮኖችና እጅግ በጣም ከፍተኛ ቁጥር ያላቸው ሰው አልባ አውሮፕላኖች እንዲሁም ደግሞ ተኳሽ ሮኬቶችን ጨምሮ ነው እያስጎበኘች የሚገኘው። ኢራንም እንግዲህ ይህንን ያስጎበኘችው ለምን እንደሆነ አይታወቅም። ነገር ግን ጠላቶቼ እንዳተኙ ይመስላል ይህንን ቪዲዮ እያስተላለፈች የሚገኘው። እንደሚታወቀው እንግዲህ በአሁን ሰዓት በእስራኤል እንዲሁም ደግሞ በኢራን ዋና ከተማ ቴሄራንን ጨምሮ ማለት ነው የተለያዩ ሚሳኤሎች እንዲሁም ደግሞ ቦምቦች እየተጣጣሉ ነው የሚገኙት። እንዲሁም በተጨማሪ ደግሞ ሁለቱም በከፍተኛ ሁኔታ ጥቃት እየተሰነዛዘሩ ነው የሚገኙት ዱባይ እንዲሁም ደግሞ አረብ ኤምሬትን ጨምሮ። ኢራንም እንግዲህ ጥቃቶችን እየሰነዘረች ነው የሚገኘው። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቱን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። ከሌሊቱ 7 ሰዓት በዚህ ሰዓት ምን እየሆነ እንደሆነ ተመልከቱ። እንግዲህ የሚሳኤል ዝናብ እየዘነበ ይገኛል። በዚህ ሰዓት እስራኤል ላይ እጅግ የሚያስገርም ትዕይንት እየተፈጠረ ይገኛል። እጅግ አስከፊ ጉዳትም እንደሚደርስ እየተነገረ ይገኛል። በዛ ላይ እነዚህ ሚሳኤሎች ሲልኩ ለእስራኤል ሚዲያዎች የላኩት አጭር ወረቀት አለ። እሱንም ትርጉሙን እነግራቸዋለሁ ከላይ። እንግዲህ እንደሚለው ከሆነ ከቀናት በፊት በእስራኤልና በአሜሪካ ጥቃት በርካታ የሴቶች ማዳሪያ ትምህርት ቤት ላይ ተመቶ ከ160 በላይ ኢራናውያን ሴቶች ተገለው ነበር። ለሱ መታሰቢያነት ይሁንልን ብሏል። እንግዲህ ሙሉ እስራኤል በሚባል መልኩ የእስራኤልን ድምጽ እየጮኸ ይገኛል። አስከፊ ጉዳትም ሊሆን ይችላል እየተባለ ይገኛል። እንደዚህ አይነት የሚሳኤል ትዕይንት ዓለም ተመልክታ አታውቅም። አዲስ ነገር ካለ አደርሳችኋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።
ኢራን ሌሊቱን ምንድነው ያደረገችው? ኢራን እንግዲህ የእስራኤልን ሰማይ በሚበተን ክላስተር ቦምብ እንግዲህ ስትደበድብ አድራለች። ይህም እንግዲህ እንደ ርችት የሚበተን የኢራን ክላስተር ቦምብ እጅግ በጣም ርካሽ ዋጋ የሚሰራ በመሆኑ እስራኤል ውድ በሆነው አይረን ዶም የሚሳኤል መከላከያ ሲስተሟ ማክሸፍ አልፈለገችም። ይልቁንስ የመጣው ይምጣ ብላ ሁኔታውን ስትመለከት ነበረ። እስካሁን ድረስ ቦምቦቹ ያደረሱት አደጋ በግልጽ የተባለ ነገር የለም። ይሄኛው ክላስተር የሚባለው ቦምብ ከላይ እንደምትመለከቱት ሲተኮስ አንድ ሚሳኤል ሆኖ ብቻ ነው የሚተኮሰው። ነገር ግን ወደ ታርጌቱ ሲቃረብ ከላይ እንደምትመለከቱት በጣም ብዙ ቦታ ይበተናል። እናም እንግዲህ በውስጡ የነበሩ ቦምቦች ይበተኑና ከላይ እንደምትመለከቱት ልክ እንደ ርችት ሆኖም ታርጌቱ ላይ ሄዶ ያርፋል ማለት ነው። እናም እንግዲህ እንደምታዩት እንደዚህ ተበትነው ነው ሄደው ታርጌታቸውን እስራኤል ውስጥ የመቱት። በተጨማሪም ኢራን በትናንትናው ዕለት በባህሬን ትልቁን የባብኮ የነዳጅ ማጣሪያ በመደብደብ ትልቅ ኪሳራ አድርሳለች። ከድብደባ በኋላ በነዳጅ ማጣሪያው ላይ ከፍተኛ ፍንዳታና ከባድ የተባለ ጭስ መታየቱም ተነግሯል። አዳዲስና ወቅታዊ መረጃዎችን ለመከታተል የፕላስ ምልክቷን የነካችሁ ፎሎ ያድርጉም። እስራኤልና ኢራን ሌሊቱ ሲጠቃቁኑ ያደሩት የኢራን ግን አስገራሚ የጦር ስልት አሁን ላይ ዓለምን እያነጋገረ ይገኛል። ዘገባዎች እንደሚያሳዩት ከሆነ የኢራን አብዮታዊ ባደረጉት መጠነ ሰፊ የማታለል ኦፕሬሽን በአንድ ቀን ብቻ እስራኤል ከ2 ቢሊዮን ዶላር በላይ የሚገመት የሚሳኤል መከላከያ ባጀት እንድታወጣ አድርጓታል። ይህ የሆነው ታዲያ ኢራን በርካታ ቁጥር ያላቸውና አነስተኛ ዋጋ ያላቸው ድሮኖችና እንዲሁም ደግሞ ሚሳኤሎች ወደ እስራኤል በማስወንጨፏ ሲሆን የእስራኤል አየር መከላከያ ስርዓት እነዚህን ኢላማዎች ለማክሸፍ ከፍተኛ ወጪ የሚጠይቁ ተመላሽ ሚሳኤሎችን እንድትጠቀም መገደዷም ተገልጿል። ከዚህ በተጨማሪም ኢራን በአየር ኃይሏ ውስጥም የተዋጊ ጀቶችን ምስል በመሳል ማለት ነው ከጀርባዬ እንደምትመለከቱት የማታለል ጦርነት ያደረገች ሲሆን በአንድ የአየር ጣቢያ ላይ 3 ተዋጊ ጀቶችን ምስል ስላም አንዱ ላይ ጥቃት እንደተሰነዘረበት ተገልጿል። ይህ ኢራን የማሳሳት ስልት ሲሆን አሜሪካና እስራኤል ከፍተኛ ወጪ እንዲያወጡ ከማድረግ ባሻገርም አሜሪካና የእስራኤል ትኩረት እንዲሁም ደግሞ የጥቃት አቅጣጫ ለመቀየር እንደተጠቀመችበትም ተገልጿል። በተቃራኒው ደግሞ እስራኤልና አሜሪካ ከዚህ ጥቃት በኋላ ማለት ነው በኢራን ላይ ጥቃት ሰንዝረውም ነበረ። መኖሪያ ቤቶች፣ ሆስፒታሎችና እንዲሁም ደግሞ ስታዲየሞች ከኋላ እንደምትመለከቱት ኢላማ አድርገዋል። ሪችት አይደለም ይሄ የምትመለከቱት በእስራኤል በቴል አቪቭ ሰማይ ላይ ሲዘንብ የነበረ የሚሳኤል እንዲሁም ደግሞ የቦምብ ናዳ ነው። እጅግ በጣም ጠንካራ እንዲሁም ደግሞ እስከዛሬ ተጠቅማቸው ከምታውቃቸው ሚሳኤሎችና የጦር መሳሪያዎች ለየት ያለ የጦር መሳሪያ እንደተጠቀመች ጭምር ነው እየተነገረ የሚገኘው። ኢራንም ሌሊቱን እንግዲህ በእስራኤል በተለይም ደግሞ በቴል አቪቭ ላይ ከፍተኛ የሆነ ጥቃትን ስትሰነዝር አድራለች። እጅግ በጣም አስደናቂ ነው። እንደ ሪችት ነበር ታጅበው በሰማይ ላይ ወደ ቴል አቪቭ ሲዘንቡ የነበሩትና እስከዛሬ ከተጠቀመቻቸው በአይነቱ ለየት ያለ ሚሳኤል እንዲሁም ደግሞ ቦምቦችን ስትጠቀም እንዳደረች ነው እየተነገረ የሚገኘው። እስራኤልን በተመሳሳይ ጥቃት ሰንዝራለች። ነገር ግን የኢራን ጥቃት እንግዲህ እጅግ በጣም ለየት ያለ ነው። እንደሚታወሰው እንግዲህ ትናንትና ማታኔ ማሳየቻችሁ ነበረ። ኢራን የተለያዩ ከመሬት በታቸው የሚገኙ እጅግ በጣም በርካታ ቁጥር ያላቸውና ታይተው የማያልቁ ማለት ነው በጣም ብዙ መሳሪያዎች እንዲሁም ደግሞ አጥፍቶ ጠፊዎችንም ጭምር ሚሳኤሎች እንዲሁም በተጨማሪ ደግሞ የሻይ ድሮኖችንም ጭምር ስታስጎበኝ ነበረ። ከነዛ መካከል እንግዲህ አንዱ ነው ማለት ነው የተጠቀመችው። እጅግ በጣም አስደናቂ ነው። ዝርዝር መረጃዎች እንዲሁም ደግሞ በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን በፍጥነት ይዤላችሁ እመጣለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ ጋይስ። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ የነበሩበት አየር ማረፊያ በዚህ ሰዓት መመታቱ እየተነገረ ይገኛል። ጠቅላይ ሚኒስትር አብይ አህመድ በአዘርባጃን ጉብኝት አድርገው መመለሳቸው ይታወቃል። ታዲያ የአዘርባጃን አየር ማረፊያ በዚህ ሰዓት ላይ በኢራን ነው በተባለ ድሮን ተመቷል እየተባለ የሚገኝ ቢሆንም ኢራናውያንና የኢራን ከፍተኛ ባለስልጣናት ግን የኛ ድሮን አዘርባጃንን አልመታም ሲሉ ተከላክለዋል። እንደሚታወቀው በቅርቡ ቱርክ እንደዚሁም ደግሞ ሌሎች የአውሮፓና ሌሎች የኤሽያ አገራትም እንደዚሁ በድሮን እየተመቱ እንደሆነ ይታወቃል። ታዲያ ይህንን ድሮን የተኮሰችው ወይም ደግሞ ይህንን ድሮን የላከችው ኢራን ነች ብትባልም ኢራን ግን ይህንን በፍጹም አላደረኩም እያለች ትገኛለች። ታዲያ እነዚህን የአውሮፓ ሀገራት በተለይ ደግሞ የኔቶ ሀገራትን ወደ ጦርነቱ ለመክተት ማን ነው እየተኮሰ ያለው የሚለው አነጋጋሪ ሆኗል። ሰበር ዜና ተሰምቷል። ኢራን ላይ በተከፈተው ጦርነት እንግዲህ ለአሜሪካ በ100 ሰዓታት ውስጥ ብቻ 3.7 ቢሊዮን ዶላር ወጪ ማስከተሉ ተገለጸ። ለዚህም ከፍተኛ ወጪ የዳረጋት የምትጠቀማቸው ዘመናዊ ጦር መሳሪያዎች ናቸው። እንግዲህ አስቡት በ100 ሰዓታት ውስጥ ብቻ ከ3.7 ቢሊዮን ዶላር በላይ አውጥታለች። አሜሪካ እንግዲህ በዚህ ጦርነት ለከፍተኛ ወጪ እየተዳረገች ትገኛለች። እንግዲህ አስቡት ከዚህ በኋላ ምን ያህል ገንዘብ እንደምታወጣ። ለማንኛውም እናንተ ፎሎ እያደረጋችሁ ተከታተሉኝ። መልካም ቀን። ምን ያህል ሰው እስካሁን ድረስ በዚህ ጦርነት ሞተ? 6ኛ ቀኑን በያዙ ጦርነት እንግዲህ ከ700 በላይ የነበሩ
የነበሩት ኢራናውያን ሞት የነበረው በአሁን ሰዓት ላይ ከ1045 በላይ እንደተገደሉ ተነግሯል። ከዛም በተጨማሪ ሌላ የሞት ቁጥር ደግሞ የሟቾች ቁጥር የበዛበት ሀገር ደግሞ ሊባኖስ ነች። 50 ሰዎች ተገድለዋል። ከዛ 335 የሚሆኑት ደግሞ ኢንጁርድ ደግሞ ጉዳት ደርሶባቸዋል። በመቶች የሚቆጠሩ ናቸው። ኢራን ላይ አይታወቅም ዛታቸው የተጎዱት ያክል። እዚህ ጋር የምንመለከተው ደግሞ የአሜሪካ 6 ኪል ተደርገዋል። 18 የሚሆን ደግሞ ተጎድተዋል ደግሞ ጉዳት ላይ ናቸው። ሌላው እንደምትመለከቱት ኢትስ ፕሪቲ ማች ዘ ሴም የነበረው ከዚህ ቀደም የነበረው ነው እንዳለ እስኪ ያዝ ነው። እስራኤል እስካሁን ድረስ 11 ሰው ነው የሞተባት። እስካሁን ድረስ የሚታወቅ 11 ሰው ነው የሞተባት። ሌሎች ደግሞ በመቶች የሚቆጠሩ ናቸው የተጎዱባት። ኦማን አንድ ሰው ተገድሎባታል። ያው ትንሹ የሚባለው ኦማንና ባህሬን ነው። እንግዲህ ባህሬን በጣም ስትቀጠቀጥ የነበረች ሀገር ነች። እንግዲህ ግን አንድ ሰው ብቻ ነው የሞተባት እሷ ላይ። ስድስተኛ ቀኑን በያዘው ጦርነት ላይ ዋና ዋና ጉዳዮችን ልንገራችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአያቶላ አሊ ኬማኒ ምትክ ለመምረጥ በሚደረገው ጥረት ላይ እኔ መሳተፍ አለብኝ ብለዋል። እኔ ካልተሳተፍኩኝ ጊዜ ማባከን ይሆናል ነው ያሉት። በተጨማሪነትም የአያቶላ አሊ ኬማኒ ልጅ በእኔ ዘንድ ተቀባይነት የለውም ሲሉ መናገራቸው ተሰምተዋል። በተጨማሪነትም አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ በአንድ ሳምንት ጊዜ ውስጥ ከ3 ቢሊዮን ዶላር ኪሳራ ይደርስባቸዋል የሚል አንድ መረጃ አመላክቷል። ትላንትና የሰራውላችሁ ቪዲዮ ላይ ይሄ ጦርነት በተራዘመ ቁጥር አሜሪካንና እስራኤልን የበለጠ ወጪ እንደሚያስወጣቸው ይጠበቃል። ዋነኛውም ጉዳይ ደግሞ ውድ የሆኑ የአየር መቃወሚያ ስርዓቶችን ስለሚጠቀሙ ያ በገንዘብ ረገድ ኪሳራ ላይ እንደሚጥላቸው መረጃው አመላክተዋል። የእስራኤል ጦር ደግሞ በሊባኖስ ሰሜናዊ ትሪፖሊ ከተማ ላይ የሐማስ አዛዥን ገድያለሁ ብሏል። በጦርነቱ የሞቱ ሰዎችን በተመለከተ ኢራን ከ1230 በላይ ዜጎች ተገድለውባታል። እንደዚሁም ደግሞ እስራኤል 11 ሰዎች ሲገደሉባት አሜሪካ 6 ወታደሮችን አታለች። ኢሚሬትስ ላይ 3 ነው። እንደዚሁም ኩዌት ላይ 4 ሰዎች መገደላቸውን መረጃዎች አመላክተዋል። ቱርክ ደግሞ ጦርነቱ እንዲቆም ለማሸማገል እየሰራች መሆኗን ለፕሬዝዳንት ኢማኑኤል ማክሮን መናገራቸው የዛሬ ዋና ዋና ጉዳዮች ናቸው። ሰበር መረጃ፣ ኢራን አሜሪካ መድረስ የሚችል አዲስ የረጅም ርቀት ሚሳኤል አሜሪካ ላይ መሞከሯን ገለጸች። ሙከራው ከሩሲያ በተገኘ ፍቃድ በሀገሪቱ በረሃማ ቦታ የተደረሰ ሲሆን ስኬታማ ነበር ተብሏል። የኢራን መንግስት 10,000 ኪሎ ሜትር ርቀት ተጉዞ ኢላማውን መምታት የሚችል አህጉር አቋራጭ ባላስቲክ ሚሳኤል መሞከሯን አስታውቋል። ይህ ሙከራ በዓለም አቀፍ የደህንነት ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። ሪፖርቱ እንደሚያመለክተው ይህ ሚሳኤል በተሳካ ሁኔታ ከተሞከረ ኢራን በቀጥታ አሜሪካን የመምታት አቅም እንዳላት የሚያሳይ ነው። ይህም በሀገሪቱ የጦር መሳሪያ ታሪክ ውስጥ ትልቁ እድገት እንደሆነ ተገልጿል። በሌላ መረጃ እመጣለሁ። ቤቱን ፎሎ